በምርጫ በተሞላ ዓለም ውስጥ የሚያስፈልገን መረዳት የሁሉም ነገር ቁልፍ ነው። መኖሪያችን ደግሞ ቀዳሚውን ስፍራ ይዛል። በግንባታው ዘርፍ ስኬታማ ዓመታትን ካሳለፈ ግዙፍ ተቋም አሁን ደግሞ ሂልሳይድ መኖሪያ መንደርን በ65395 ካሬ ላይ እየገነባ ነው። ምቾትን ታሳቢ አድርጎ የተገነቡ ከመዋኛ ገንዳ እስከ ገበያ ማዕከል የሚያሟሉ ዘመናዊ የግንባታ ቴክኖሎጂን በመጠቀም ጥራታቸውን ጠብቀው በፍጥነት የሚገነቡ አፓርትመንትና ሱቆች ከስቱዲዮ ጀምሮ ባለ 1 ባለ 2ና ባለ 3 መኝታ የቤት አማራጮች ለሽያጭ ቀርበዋል። የከተማው ማራኪ ገጽታ የሚመለከቱበት ለጤና ተስማሚ አየር የሚነፍስበት ውብ መኖሪያ ከ4 በላይ አሳንሰር ከ20 በላይ ብሎክ ያለው ደህንነቱ የተጠበቀ ግዙፍ መንደር ይገባውታልና ፈጥነው ይግዙ። ዲኤምሲ ሪል ስቴት ማለት ለልጅ ልጅ የሚተላለፍ ጥሪት። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። አሁን ይኸውልህ ዝም ብለህ ትደበድባለሽ። ሌላ ነገር ቅምቀማ የለም። ምን አገባኝ ብሩ ያልቃል። ራስ ሲባል ዛሬ ብቻ እይታ በቃ እንዝናናለን። ይኸውልህ ወየ ሜሉዬ ተኝቼ ነው በሩ ሳሚ ተነስ ሜሉ እየመጣች ነው። ተነስ ማታ እኮ የሆነ ተከታታይ ፊልም ጀምሬ እሱን ሳልጨርስ አልተኛም።
አራስ መስለም ከማጋ ነበር ከማታ ምን ብቻዬን አንቺን ከሸኘሁሽ በኋላ ቀጥታ ወደ ቤት መጣሁ። ፊልሙን ጀመርኩት። አንተ ዮናስ ቁርስ አዘዝክ እንዴ? ማንም የለም አላልክም እንዴ? ሜሉዬ ያው ሳሚ እኮ እንደ ሰው አይቆጠርም። ኖረም አልኖረም ምንም ጥቅም የለውም ብዬ ነው። ሜሉሻ መተሻል እንዴ? ቆይ አንተ ቤት የለህም እንዴ? እዚህ ምን ትሰራለህ? ምን ባክሽ እኮ ትላንት አንድ ሁለት እያለን እየጠጣን አመሸንና ሻይ ስንጠጣ ነበረ። ለብርዱን በዛ ላይ ደግሞ እንቅልፍ እንዳይወስደን ያው ፊልም እያየን ስለነበር ለዛ ነው። አንተ ድንጋይ ማታ አስጠጣ ነው አይደል ያደርገው? አይደለም ሜሉዬ። ትንበር ደግሞ አፋለኝ ብለህ ታወራለህ እንዴ? ሜሉዬ አንድ ጊዜ ብቻ ስሚ። ምንም የምሰማ ነገር የለም። አንተ መቼም አትለወጥም። አንቺ ብቻ እድል ስጪኝ እንጂ ማለት ነው እለወጣለሁ። በእውነት አንድ እድል ብቻ። ትሰማኛለህ? ጸባይ የምታስተካክል ከሆነ አስተካክል። እኔ አንተ እንደ ህፃን ልጅ መቆጣጠር ነው ስልችት ያለኝ። አረ ፍቅር፣ እኔ ህፃን ልጅ ለዛውም ጡጦውን ያልጨረሰ ነው። ሜሉዬ ምን ማለትሽ ነው? ጡጤን ካልጨረስኩኝ እኮ ዘይ ማለት አይቀርም አይደል? እኔ ሜላት አንተ ላይ ጊዜን አላቃጥልም። ትሰማኛለህ? ጸባይ የምታስተካክል ከሆነ አስተካክል። አንተ እንደ ህፃን ልጅ መቆጣጠር ነው ስልችት ያለኝ። ያንቺን ጭቅጭቅ ስንት ዓመት አዝዬሽ እንደኖርኩ ማን በነገረሽ? ትላለች እንዴ ቀረሽባት አዲ ምን አለች? ምን አለች? እድሜ ላንተሽ አጣላኝ። ተጣላ አልተጣላ ደግሞ ነገ ለምትታረቀ እንደውም አመስግነኝሽ። አንድ ቀን ቢሆንም ከመጨቅጨቅ አዳንኩ። ከመጨቅጨቅ አዳንኩ? ደፋር። ስማ ምንም ቢሆን እኮ በእሷ ብር ነው የምትጠጣው፣ በእሷ ብር ነው የምትበላው፣ በእሷ ብር ነው የምትቅመው። እሷ ከሌለች የሁሉ ነገር ማግኘት አትችልም። ወረኛ ምንጭን ከሚላት ጋር እስክትታረቅ ድረስ ደግሞ የምትልክልህ ብር አለ፣ በሱ ደግሞ እንጽናናለን። ስማ የላከች እኮ $2000 አይደለም 200 ነው። እና እሱንስ ማን አየበት? እሱን አብቃቅተን እንጠቀማለን። አብቃቅተን ያልከው ማታ ያው ሁሉ ነገር ስትዝናና ነበር። በምን ብር ሆነና አልቋል እኮ ምንም የለም። በቃ ትላንት የተረፈ 213 ብር አለ፣ እሷን ለሁለት እንከፈላታለን። እድሜ ላንተሽ። ቆይ እባክሽ ሚሉ ይቅርታ አድርግልኝ። ሰውዬ ልቀቀኝ። በእውነት ቀና አልልም። ይቅርታ ካላደረግሽልኝ ቀና አልልም። ይቅርታ አድርጊ። አትቀልድ፣ ይሄ ስራ ቦታ ነው። ይኸውልሽ ሚሉ ከዚህ በኋላ ማለት ነው መጠጥ የደረሰበት ላልደርስ ዞር ብዬ ላላየው ቃል እገባልሻለሁ። ዛሬ ብቻ ስማ፣ ለቀልድ የሚሆን ጊዜ የለኝም። ትሰማኛለህ? እኔ ሜላት ሺህ ወንድ ማሰለፍ የምችል ሴት ነኝ። ለዛውም ካንተ የተሻለ ወንድ ሞልቷል። አውቃለሁ ሚሉዬ፣ ግን ይኸውልሽ አንድ ነገር ልንገርሽ። እኔ በረኪና በጠጣ ምንም አትጠቀሚ። በሜላት የተነሳ በረኪና ጠጣ ብትበይ ምን ትጠቀሚያለሽ? ቆይ ምን አድርጊ ነው የምትለኝ? ይቅርታ ብቻ አድርግልኝ። ቀና በልሽ። ይቅርታ አድርገሽልኛል። ትሰማኛለህ? ለመጨረሻ ጊዜ አንድ ድል ሰጣለሁ። የምልህን የምታደርግ ከሆነ ብቻ ነው። ግን አረ ሚሉዬ የፈለግሽውን እዛጂ። ለምን በጭንቅላት ቆማትኝም? እቆማለሁ። ከነገ ጀምሮ ለ3 ወር ወደ ዱባይ ሄዳለሁ። ምን ነው ይዘሽኝ ልትሄጂ ነው? ግን እኮ ፓስፖርት የለኝም። አይደለም ብቻዬን ነው የምሄደው። እና ሱቁን ኦኬ፣ ሱቁን እኔ እንድጠብቅልሽ ነው? አይደለም ለጓደኛዬ ነው የምሰጣት። እሺ። እና ምን ላድርግሽ? እኔ እስክመጣ ድረስ የመጠጥ ሱስን ትተህ ስራ ጀምረህ ማግኘት ፈልጋለሁ። አረ ሚሉ እኔ በምን እንደተመረኩኝ ያወቅሽ። በእኛ ሙያ ደግሞ ምንም ስራ እኮ የለም። ሞከርኩኝ። አያገባኝም። የከተማ ግብርናም ጀምር። ብቻ ግን ደርሼ እስክመለስ ድረስ ተለውጠ ማግኘት አለብኝ። እሺ ካልሽ ምን አማራጭ አለኝ? ሞክራለሁ። የተገኘውንም ስራ ቢሆን እሰራለሁ። ሚሉ ያው ስራ ለመፈለግ ደግሞ ገንዘብ ያስፈልጋልና የተወሰነ ገንዘብ ካለሽ የታክሲ ስጪ። እንዲህ በቃ ባስ ተጠቀም። ሚሉ ለኔ 200 ብር ሳት ይላል። በቃ ትርፋለሁ ከተባልክ ማትሸጠውና ማታከራዩ ቤት የለማ። ምን ሆናል? ስራ አይደል እንዴ? ቆይ
የሚሸጥ ምላስ አለ ከተባልክም ትሸጣለህ። አሪፍ ካወጣማ የኔንም ቢሆን እሸጠዋለሁ። ምን አለ አሁን ቆንጆ ነች፣ መልከ መልካም፣ ብር ያላት፣ መጨቃጨቅ ማትወድ፣ መዝናናት ብቻ ብትወድ ሚስት ብታመጣልኝ ምን አለበት? እንደዚህ ሁሉን ያሟላችማ ብትገኝ እኔ ራሱ ሚስቴን ፈትቼ ነበር ማገባት። ይልቅ ትዳር ስትል አንድ በቤት ኪራይ ምርር ያለ የተሰቃየ ደንበኛ አለኝ እና ይገርምሃል ደባል አድርጌ አስገብቼው ይኸው ሊያገባት ነው። የጥሪ ካርድ ይዞልኝ እየመጣ ነው እኮ። እሱን እኮ ነው የምልህ። እኔንም ጠጋ አድርግና አንዷን ጋር ልጋባ በእናትህ። ቆይ አዲ ይቅርታ። ሄሎ እዴ፣ ትልቅ ሰው እንዴት ነህ? ያው እንደ ማንኛውም ኢትዮጵያዊ ሰርተን እየገባ ነው። አዳራሽ ሞልቷል። ምን ነው ልታገባ ነው እንዴ? ማርታ ደባለ እንዴ? ምን አይነት ደስ የሚል ነገር ነው የምትነግረኝ? በእናትህ በጣም ነው ደስ የሚለው። አረ ችግር የለውም ና ችግር የለውም። ተሸቀላ ገርማል። ሃትሪክ ሰራው። ሃትሪክ ምን ማለት ነው? በድለላ ነው ሃትሪክ የሰራው? ለሶስተኛ ጊዜ ደባል አድርጌ ያከራየሁት ሰው ማለት ነው። ይኸው ተከራዩን አግብቶ የጥሪ ካርድ ሊሰጠኝ እየመጣ ነው። እሱ ነገር ውጭ አይደል እንዴ ያለው? ደባል ምናምን ያገራል እንዴ? አለ። ግን አንተ ምን ያደርግልሃል? ማለቴ እንዳትከራይ ብር የለህ፣ እንዳታከራይ ደግሞ ቤት የለህ። ገና ለገና 2 ቢራ ጋበዝኩ ብለህ ትሳደባለህ እንዴ? እሱም ይቀራልሽ። ቆይ ምን ሆነህ እዛ እየጠበቅኩ የምትቀረው? እባክህ ደብሮኛል። ምንም ደብሮኛል። አሁን እሺ ወተን እንጠጣ። ብር አለ? ኬት አባቴ ነው ማመጣው? ሜላት ጋር እንደ ሄደ የመጣው። ቆይ አልተቀበልካትም እንዴ? ወይ ሜላት ለትራንስፖርት ይሆናል ብላ 200 ብር ሰጠች። 200? ምን? እንዴት? ስራ ፈልግ፣ ከዚህ በኋላ ምንም አይነት ገንዘብ አታገኝም ብላኛለች። ይሁን ነገር ብልሃት ነው እንጂ ሜላት ከመሬት ተነስታ ያለ ምንም ምክንያት እንደዚህ ልትል አትችልም። ምንም አላልኳትም። በቃ የሆነ ሰው መክሯታል ማለት ነው። ተነስ እንሂድ። አሁን ወዴት ነው? ይቅርታን ጠይቃታ። ይቅርታ የለችም እኮ ሄዳለች። የት ሄደች? ዱባይ። ለ3 ወር ዱባይ ነች። ምን ነው እንዴ? እኛ ታዲያ እስከ 3 ወር ምን ልንበላ ምን ልንጠጣ ነው? አፈር ትበላለህ። ለምዳል በሷ ገንዘብ መብላት። ምን አለች? ሀገር ስለቀየርኩ ለተወሰነ ጊዜ ገንዘብ መላክ አልችልም ብላለች። ምንድን ነው የሚሻለው ነው? እህትህ ፍቅረኛ ፊታቸውን እኮ አዞሩብን። አሁን እሺ የት ልንገባ ነው? ቆይ አላቅም። የሆነ መፍትሄ ግን መፈለግ አለብን። አዎ መፈለግም አለብን። 3 ወር ሙሉ ምን በላው ምን ጠጣው ማጣን ማለት እኮ ነው። ቆይ ለምን ስራ አንፈልግም? ስራ ስማ፣ ስራ ለመፈለግ እኮ ገንዘብ ያስፈልጋል። የትራንስፖርት የሚባል ነገር አለሽ። በዛ ላይ ደግሞ ስራውን እንኳን ብናገኘው ከወር በፊት ማንም ገንዘብ አይከፍልንም። ከየት አምጥተህ ምግብ ልትበላ ነው? በቃ እሱማ ችግር የለም፣ ስራ ይገኝ እንጂ እቤት ያለውን አንዳንድ የተወሰነ እቃዎች እንዳትለኝ፣ ዝም በል። የፈለገ ቢርበኝ የቤት እቃማ አውጥቼ አልሸጥም። ሌላ ሀሳብ ካለ ሌላ ነገር አምጣ። አንድ ሀሳብ መጣልኝ ነው። እሺ 2 ሰዓቶች ምን እግር ጣላችሁ? ምን እባክህ የሆነ ነገር ልናማክር ፈልገን ነበር። ይኸውላችሁ ለእናንተ የሚሆን ስራ የለም። ወሬ ሳይሆን ስራ ነው የምንሰራው። ቆይ ስራ ፈትናችሁ እያልከን ነው? እኔ አልወጣኝም። ያው ስራ አትወዱም ለማለት ነው። እናት አሁን ስድቡን ተውና ቤታችን የሚከራይ ሰው ፈልገን ነበር። ቤታችሁን አከራይታችሁ የት ልትኖር ነው? ወይስ ከሀገር ልትወጡ ነው? ከሀገር እንኳን ልንወጣ አይደለም። እኛ የምንፈልገው ደባል ነው። በቃ አንዷን ክላስ የሚከራይልን ደባል ሞልቷል። ደግሞ የ3 ወር ቅድሚያ የሚከፍል ነው። እሺ የምንፈልገው። ኦኬ በቃ አጣርቼ ፈላልጌ እደውልላችሁ። ወይ ጉድ! እንደዛ በብር እንዳልዘለልን
እንደዛ እንዳልጨፈረ ነው ብር ይናፍቀን። ቆሻው ምንድን ነው የሚሻለው? እኔ ጋር ምንም አይነት መፍትሄ የለም። ምንም አላውቅም። ወይ እንዝረፍ እንዴ? እንደዚህ አይነት ወሬ እንዳታወራሽ። ቤቱን በጋራ የሚከራየን ሰው ካገኘን አገኘን። በቃ ካላገኘን ሌላ መፍትሄ እንፈልጋለን። አይ ሜላት፣ እንደዛ ሳይታት እንፈገን። እሷንም አላገኛት ብቻ አለቃትም። አንተ ራሱ ብለቃት እኔ አለቃትም። እንደዛ ኪሳችንን ባዶ ታርገው። እሺ በላውን ቡናውን ጠጣና እንዴ። እዚህ ራሱ መቀመጥ ሌላ በሽታ ነው። ወይ ተኙ እናንተ ምን አለባችሁ? ሀገር እንደ ከበሮ ተወጥራ። አንተ በራት አንኳኳም ዝም ብለህ ዘው ብለህ ትገባለህ። የውጭን በርማን ከፍቶልህ። ቆይሽ ተከራይ መጣህል? አግኝቼላችኋለሁ ቆንጆ ተከራይ። እና የት አለ? እየመጣ ነው። ከየት ነው የሚመጣው? ቶሎ ጠርተው ብሩን ይክፈለን እንጂ። ከመምጣቱ በፊት የምነግራችሁ አንድ ነገር አለ። ምንድን ነው? ደባላችሁ ሴት ናት። ሴት? እንኳን በሰላም ወደኛ ቤት ገባሽ። ከአሁኗ ደቂቃ እና ሰዓት ጀምሮ የኛ ቤተሰብ አካል ሁነሻል። ጥሩ። የቤቱ ባለቤት ማን ነው? ቤት እኮ እግዚአብሔር ነው። ትቅለበለባለህ ለምን? እኔ እኮ የጠየኩህ የቤቱ ባለቤት ማን ነው ብዬ ነው። እኔ ነኝ። ስም የለህም? ዮናስ እባላለሁ። እኔ ደግሞ ሳሙኤል እባላለሁ። ከፈልግ ሳሚ ብለሽ ጥሪ። እሺ። የአንቺ ክፍል የሚሆነው በስተግራ በኩል ያለው ነው። ለማንኛውም ውጭ ቃለኝ ታመጡልኛላችሁ? ቤቱን ስናከራይሽ ተሸካሚ ልታደርጊ ነው እንዴ? ምን ችግር አለው? ቸግሮሃል እንዴ ደግሞ ቤቱን የምታከራየው? አሁን ይሄን ማገዝ ትልቅ ነገር ሆኖ ነው? ችግር የለም። የሚያመጣልሽ ሰው እናዘጋጃለን። አረፍ ክፍሌን ባየው ጥሩ ነው። ቆይ አንተ ምን ሆነ ነው ይሻልካት? ስማ፣ ገንዘብ በሌለን ጊዜ ተከራዮቻችን መንከባከብ አለብን እና ኪሳችን ባዶ በሆነ ሰዓት ማለት ነው የመጣ ሲሳይ መግፋት የለብንም። ቆይ ምን ችግር አለው? እቃውን ብናግዛት ምን የሚጎልብን ነገር አለ? ኧረ ነገ ደግሞ ምግብ ስሩልኝ ብትል ልትሰራላት ነው? እኔ አላልኩም፣ ግን ይኸውልህ ተከራዮቻችንን መንከባከብ አለብን። ምክንያቱም እነሱ ካልከፈሉን በምናችን ነው የምንኖረው? ገንዘብ እንደሌለን ታውቃለህ አይደል? የምትበላው እኮ እሷ በከፈለችው። ቀለኛ እንዴት ነው ቤቱ? በቃሽ ላየው ብዬ እኮ። አዎ በቅቶኛል። አመሰግናለሁ። በባህላችን እኮ እንግባ ይባላል። ሌላ ጊዜ ትገባለህ። በጣም ተጫዋች ነገር ነሽ። እና ጨረስክ? ማለቴ የቸገረሽ ነገር ካለ ማግዝሽ፣ አንዳንድ ነገር ካለ ልጠይቅሽ ነበር የመጣሁት። ምንም አልቸገረኝ። ግን ቆይ ካርድ ገዝተህልኝ ነው። ካርድ ገዝተህልኝ ነው። ምን ላግዝሽ አላልከኝም እንዴ? እሱማ ብዬሽ ነበረ። ገዝቼልሽ መጣሁ። ባለ ስንት ነው የምትፈልጊው? ይቻለው ወይኔ ሰውዬው፣ ወይኔ ሳሚ። ደግሞ ምን ሆንክ? ምን ያልሆንኩት ነገር አለ? እንደ ሕፃን ልጅ እኔ ሱቅ ትልከኛለች? ምን ግዛልኝ ብላ ነው? ካርድ አለቀችኝም። እቺ ጢባራ እንደ ሊጥ ኩፍ ያለች። አይግርማ። ምን አይነት ሰው ነው ግን ያመጣብን? እና ታዲያ እዚህ ምን ትሰራለህ? ኧረ እኔ አልሄድም። ከፈለገች ራሷ ትሂድ። ምን ማለት ነው? ማትገዛላት ከሆነ ለምን ገንዘቡን መጀመሪያ ተቀበል? አልገዛም ብላ ትመልስላትም ነበር።
ስሜ ሄለን ይባላል። ለመተዋወቅ ያህል። ስሜ ነግሬሻለሁ፣ ሳሚ ይባላል። አዎ አውቃለሁ። አሁን የመጣሁት ከዚህ በኋላ እንዴት መኖር እንዳለብን ለማውራት ነው። ያው አሁን ቤታችሁ ማለት የኔም ቤት ጭምር ሆኗል አይደለ? ስለዚህ በእያንዳንዱ ነገር ተከባብረን ተደጋግፈን አብረን እንድንኖር እንፈልገው። ከዛ ውጪ ደግሞ የምትፈልጉት ነገር ካለ ልጠይቁኝ ትችላላችሁ። ይኸውልሽ እኛ ካንቺ ምንም አንፈልግም። ቤቱን ብቻ በስነ ስርዓቱ እንድንይዘው ነው የምንፈልገው። ጥሩ እሺ፣ እንደዛ ከሆነ እኔ ግን ከእናንተ የምፈልገው ነገር አለ። ምን? ማምሸት አይቻልም። ማጨስ፣ መቃም፣ ሰክሮ መምጣትም እንደዛው ማለት ነው። ብትችሉ እያንዳንዱ ነገር ከማድረጋችሁ በፊት ሁላ ብታሳውቁኝ ጥሩ ነው። ማን ስለሆንሽ ነው አንቺ በእኛ ቤት የምታዥው? ሲጀመር አንተ ምን አገባ? የቤቱ ባለቤት እሱ ነው አይደለ? በዛ ላይ ደግሞ ይሄን ቤት ስከራየው የቤቱ ላድርገናል። ጥሩ ይኸውልሽ ከዚህ በኋላ እዚህ ቤት ውስጥ የምንኖረው በጋራ ነው አይደል? ስለዚህ አንቺም የራስሽን ኑሮ ትኖራለሽ፣ እኛም የራሳችን ኑሮ እንኖራለን። ከዛ ውጪ ያለውን ኃላፊነት የኛ ነው እንጂ አንቺ አይደለም። የሱም ቤት ነው። የተግባባ መሰለኝ። ጥሩ እሺ፣ እንደዛ ከሆነ መልካም። ግን ደግሞ ማወቅ ያለባችሁ ነገር እኔን የሚነካ ምንም አይነት ነገር ካደረጋችሁ ማለፍ አልችልም። ስለዚህ ተከባብሮ መኖሩ ሁላችንንም ያዋጣናል ማለት ነው። ደባላችንን በእርግጫ ካላልኳት እኔ ሳሚ አይደለሁ በላት። እኔ ራሱ አግዛል። ገና ለገና ከፈልኳችሁ ለአናታችን ላይ ፊት ትላለች። ኧረ ዝም በላት። ቀጣይ ወር ልትከፍል ስትመጣ ኮተትሽን ይዘሽ ውጪ ነው ብላት። አዋርዳታለሁ። ታያለህ። በልሻውን ጠጣ። ደህና አደርሽ። ደህና ዋልሽ ነው የሚባለው። ሰዓቱን አይተኸዋል? ምን ባክሽ፣ ማታ እኮ ትንሽ አንድ ሁለት ስንል አመሸንና እንቅልፍ ነገር። አሁን የነገርከኝ እኔን ይመለከተኛል? አይ ማለት እንዴት እስካሁን እንዳመሸ ልንገርሽ ብዬ ነው። ማለት እንዴት እስካሁን እንደተኛው ልንገርሽ ብዬ ነው። ቆይ ስራ የለም? ዮኒ የለውም። ስለ ዮናስ ሳይሆን ስለ አንተ ነው የጠየኩህ። ያው ዮኒ ከሌለው እኔ እንዴት ይኖረኛል? ቆይ ግን አንቺ ስራ የለሽም? ቆይ ግን በዚህ እድሜ ያለ ስራ መቀመጥ አይከብድም? አይ ብዙ ጊዜ እኮ አልቀመጥም፣ ዞር ዞር እላለሁ። እጃችን ላይ ያለው ብር ትንሽ ነው። ብራችንን እየጨረስን ነው። አንተ እኮ አታፍርም? አንተን ያጠፋው ልትል ባልሆነ እኔ አልወጣኝም፣ ግን በቃ ወጪያችንን መቀነስ አለብን ያልኩት። ማለት እንዴት? ውጪ መብላታችንን አቁመን እቤት መስራት አለብን። እኔ እኮ ምግብ ሰርቼ አላውቅም። እና እኔ ሰርቼ አውቃለሁ አልኩ። ኧረ አትቀልድ በእናትህ። ባይሆን የሆነ ሰራተኛ። ቀላል እኮ ነው። ዩቲዩባችንን እንከፍታለን፣ ዩቲዩብ ላይ እያየን መስራት ነው። ወይ እና አሁን ጉሊት ሂደን እቃ ገዛዝተን ወደ ቤት ልንሄድ ነው ማለት ነው? ግድ ይላል። ከሱ ሌላ ምንም አማራጭ የለም። ጉሊት ትሄዳለህ፣ ሽንኩርትን፣ ቲማቲምን፣ ጥቅል ጎመንን ገዝተህ ወደ ቤት ትገባለህ። ከዛ ዩቲዩባችን እያየን መስራት ነው። ገና ይኸውልህ እንጀራ መጋገሩ ላይ ትለምዳለህ በዚህ ብር አያያዝ። አከታተፍ በጣም ነው ደስ የሚለው። ደስ ይላል ከምትይ ሴት አይደለሽ አታግዢኝ? ለምንድን ነው ማግዝህ? እኔም ለመጀመሪያ ጊዜ ሽንኩርት ስከትፍ እንደዚህ ነበር ያደረገኝ። አይዞህ ትለምደዋለህ። እኔ ያለምደውም አላልኩም፣ ግን ብታግዢ ምን ትሆኛለሽ ነው ያልኩሽ። አላግዝም።
ይልቅ እንደውም ይሄን ላግዝህ። ኧረ እባክሽ ያቃጥለኛል። ቢያንስ አሁን ማቃጠሉን ይቀንስልሃል። ምን ይጠቅማል? ቆይ ሆኔ ምን እንደሚያደርግልህ ልዩነቱን ስታየው ይገባሃል። ቆይ አንተ ግን ምን ሆነ እንደዚህ ቆየው? ኦሪጂናል እንጀራ እየፈለግኩ ነው። ምን ማለት ነው ኦሪጂናል ማለት? ምን እባክህ ሀገሪቷ ላይ እንዳለው እኮ ጀሶ እንጀራ በዝቷል። ጀሶ የሌለው እንጀራ እየፈለግኩ። እሱን ተው፣ እኔን ስራ ላለማገዝ ሆን ብለህ ነው። ታዲያ እኔ ምን ላድርግ እንዴ? ሰርቼ ማላውቀውን ስራ ስትለኝ ነው። ምን ሆነ? ይኸውልህ ለመድመድ እኮ ማለት ነው ጆርዳናን ብቻ ማየት ነው። ቲዩብ ላይ ትገባለህ፣ ጆርዳናን ሾን ትከፍታለህ፣ እያየ ወጥ ያልክ መስራት ነው። አሁን ይኸውልህ የሚገርም ወጥ ነው የሰራሁት። ይዘውናል። እርግጠኛ አፍጥነው። ምን ሆነ? በቃ እንደዚህ ነው ኑሯችን ካሁን በኋላ። እኔ እኮ የቻልኩትና እንዴ ሰራሁልህ። ምን አደረኩኝ? እቺን ሽንኩርት ብቻ እኮ ነው። ይኸው ምንድን ነው አሁን የሰራ ይባላል? ዲዮ ሽንኩርቱ እንዴት ነው የከተፍከው? እና እንዴት ነው የሚከተፈው? ወይ ደግሞ ሽንኩርት መፍጫ አምጣ። ደግሞ ያማራል እንዴ? እንዴት ትከታለህ? እንዴ ጫማቅ ታደርጋለህ? ምን ሆነ? ተበላሽ ለጣለው። አሁን እንዲህ ነው በቃ ኑሮ። እና ከዚህ በላይ ሊግጀሪ ላይፍ ከየት ልታገኝ ነው? እስኪ ንገረኝ። ታማራለህ እንዴ ደግሞ? ይኸውልህ ከዛ እሺ ሙዝ በዳቦ እንዴት ነው? በጣም አሪፍ ነው። ከእንጀራ ራሱ ይሻላል። ለጤና ተስማሚ ነው። አዎ እኔ ደግሞ እንጀራ የምትፈልጉ ስለመሰለኝ ያው የሰራሁትን አብረን ብላ ብዬ ነበር። እንብላ። አይ በቃኝ ይቅርብኝ። አንተስ? አይ እሱ ደግሞ ጥቅል ጎመን አይወድም። ኦኬ በቃ እንደዛማ ከሆነ ክፍሌ ሄጄ ልብላ። አንተ ምን ሆነህ ነው? እንብላ ስትል ዝም ትላለህ? አንተ ራሱ አይደል እንዴ መብላት እየፈለግክ እምቢ አልክ? እኔማ ምን ላል ልታክደረድረኝ እኮ ነው የመሰለኝ። ጅል አንዴ ጠየቀችኝ፣ በዛው ሄደች። እኔ እኮ ድጋሚ እንድጠይቀኝ ነበር። ለነገሩ እሰይም ቀረብ ጥቅልል ጎመን ነው። ዘንድሮ እባክህ ሁሉም አንዴ ብቻ ነው የሚጠይቀው። አሁን እራት ምንድን ነው የምንበላው? የእግዜር ዋን ማለት ነው ገጠም አድርገህ ትጠጣና ለጥ ማለት ነው። እኔ አሁንስ በቃ በጣም እየጨነቀኝ ነው። ቆይሽ እንደው ለምን ሄለን አበድሪኝ አንላት? እንዳት ዝም በልሽ። እኔ በጭራሽ አልጠይቃትም። ከፈለክ ራስ ጠይቅ። ቆይ ሳሚሻ ለምን ካልሆነ ቤተሰብ ጋር ሄደ እንዳትጨርሰው። የፈለገ በራብ እሞታታለሁ ድብን እላለሁ እንጂ ተመልሼ እዛ ቤት አልገባም። እንደውም ካሁን በኋላ እንደዚህ አይነት ወሬ ድጋሚ እንድትወረኝ አልፈልግም። እንዴ የራስ ጉዳይ ነው። ረሀብተኛ ምን አገባኝ? ሳሚ አታ
ሰላም አመሸሽ። ደህና ነኝ። ምን ልታዘዝ? አንድ ነገር ልጠይቅሽ ነበር። ምንድን ነው? ካላስቸገርኩሽ ብር እንድታበድሪኝ ነበር። ሰሞኑን መልስልሻለሁ። ብር? እኔ ህዝቤ ከገባሁበት ጊዜ ጀምሮ ተኝተክ ነው ማይክ። ባበድረስ ከየት አምጥተህ ልመልስልኝ ነው? አንቺ አበድሪኝ እንጂ ከየትም ብዬ አምጥቼ መልስልሻለሁ። ለመሆኑ ስንት ብር ነው የፈለግከው? 500 ብር። 500 ብር በጣም ብዙ ነው። ስለዚህ የምትስማማ ከሆነ አንድ ነገር አዝህና 300 ብር ከፍልሃለሁ። ምንድን ነው? ጠብቀኝ። ይሄን ዕቃ ታደርሳለህ። የት? ገርጂ። ገርጂ በጣም ሩቅ ነው። በዛ ላይ ደግሞ እኮ መሽቷል። ሰውዬ እኔ ያለ ምክንያት ገንዘብ መክፈል አልወድም። ስለዚህ ገንዘቡ የሚያስፈልግ ከሆነ የግድ ያልኩህ ማድረግ አለብን። ደግሞ ለቅድሞ በጣም ይቅርታ። አረ ችግር የለውም። እያበላኸኝ አይደል ብትናገረኝስ? ቆይ ግን ብር ጌታ መጣ? ሄለን ሰጣኝ። ሄለን አበድራ ነው? ተመስገን ተመስገን። አንተ እጇ እኮ ምንም የሚፈታ አይመስልም። ያው ሄድኩና ብር ስጭኝ አልኳት። ከዛ እሷም ስራ ልስጥህና ልክፈል ስትለኝ ይሻልኩኝ። ስራ? ምን የስራ ብሰጥን የተከፈለ? እቃ ማድረስ። እቃ ማድረስ? እቃ ማድረስ? አዎ። እንደዛ ከሆነማ እኔም ነገ ጠዋት ስራ ስጭኝ እላታለሁ። ትችላለህ። ዋናው አንተ ስራ ለመስራት ብቻ ፍላጎት ይኖር። ከሰራው ልትለወጣለህ፣ እንደዚህ ትበላለህ። ቆይ እኔ ግን በአንድ ወር ማን ነበር የሚያበላ? አበዳም ብላ አልሰራበት እኔ ነኝ የተመለከትኩት። ተናደርሽ? ደህና ነኝ። እንዴት ነህ? ወደ ስራ ነው? አዎ ወደ ስራ እየወጣሁ ነው። ምን ነው ፈለግከው? አይ አዎ፣ ምን መሰለሽ ዮኒ ተኝቷል። ከእንቅልፉ ሲነሳ ቁርስ ነገር ልሰራለት ፈልጌ ዘይት መግዣ ብር እንድታበድርኝ ነበር። ስራ የሌለክ ሰውዬ፣ ቆይ ከየት አምጥተህ እንድትመልስልኝ ነው ማበድርክ? አረ ማርያም ከፍልሻለሁ ማርያም። ቆይሽ ለመሆኑ ስንት ብር ነው የፈለግከው? ትንሽ ነው፣ 200 ብር። 200 ብር? እንደዛ ከሆነ አንድ ስራ እሰጥሃለሁ። ከዛ ግን 100 ብር ነው የምከፍልህ። አረ አልጎዳብሽም? ካልፈለክ ይቀራል። አረ ችግር ምንድን ነው ስራው? ስራው ቆይ እዚህ ቆመ ጠብቀኝ። እጅ ልብስ ማጠብ ብቻ ነው። እስክመጣ ድረስ ሙልጭ አድርገህ አጥበህ ትጠብቀኛለህ ማለት ነው። እንዴት ብትንቀኝ ነው? ቆይ ልብስ ጠብ የምትል አይገርማት ማለት ነው። እሱ ቢሆን እኮ አጥቦ ያበላኝ ነበር። ሄሎ ሲስቱ፣ ደህና ነኝ። እንዴት ነሽ? ጠፋሽ እኮ። ሁሉ ሰላም ነው?
አዎ ጀምሬያለሁ። በተማርኩበት ፊልድ እኮ ጀመርኩኝ። እሺ ሲስቱ፣ እሺ ደውይልኝ። እሺ ቻው ሲስቱ። ምን እያረክ ነው? ስራ ነው ወንድሜ፣ ስራ እየሰራው። ከመጀመሩ ቆይ አልገባኝም። የማን ልብስ ነው? የስራ ልብስ ነው። ከዛሬ ጀምሮ እንደውም በአዲስ መልክ ልብስ ማጠብ ጀምረናል ብዬ ነው በር ላይ የምለጥፈው። እንዴ በደንብ ሳታጥብ ነው እንዴ ልብስ ማጠብ ጀምረናል ብለህ የምትለጥፈው? በሂደት ይለመዳል። አሁን ይልቁንስ ወሬን ተውና አስጣልኝ። ቆይ አልገባኝም። የማን ልብስ ነው ግን? የሄለን ነው። የሄለን እጠብልኝ ብላ ነው? አይ አይደለም፣ ስራ ብላኝ ነው። ስራ እየሰራው ነው። ቢያንስ እንኳን ዛሬ ምን በለውን አናጣ። ጥጋብ ና እንጂ አስጣልኝ። ቆይ አንቺ ማን ስለሆንሽ እንደዚህ አይነት ነገር? ማን ነሽ? ይቅርታ፣ ምንድን ነው? ተረጋጋ እንጂ። አልረጋጋም። አንድ ቀን እንኳን ስራ ሰርቶ ማያውቅ ልብስ ስታሳጥቢ ትንሽ አታፍሪም? ምንድን ነው የምትለው? ተስማምቶ መሰለኝ ያጠበልኝ። ቢስማማስ ይህንን ማሰብ ያቅትሻል አንቺ? ትሰማኛለህ? ገንዘብ ያስፈልገዋል። ገንዘቡን ለማግኘት ደግሞ መስራት አለበት። በዛ ተስማምተን ነው የሰራው። ካልሆነ እኮ መቅረት ትችል ነበር። ምንድን ነው ዝም ብለህ የምትደነፋው? እደነፋለሁ። የራስህ ጉዳይ። አዲ ከባድ ሰው እንዴት ነው? ከየት ተገኘ? ካለሁበት ነው። እንዴ እኔ እኮ አላምንም። አንተም ደባለህ ልታገባት ነው እንዴ? የምን ደባል? ስማ እኔ እኮ ምን የመሰለች ቆንጆ ሚስት አለች። እባክህ ስራ ፈልጌ ነው የመጣሁት። ስራ አለ ሞልቷል። ጥበቃ፣ አትክልተኛ፣ ችግኝ ተካይ፣ የትኛው ይሆንልህ? ምረጥ። ምን ሆነ ነው? በተመረኩ ፊልድ ነው የምፈልገው። ዘንድሮ እኮ በተማረበት ስራ የሚያገኝ ሰው ማለት ነው ከሺህ አንድ ነው። እና ፊልድ ቀይሮ ስራ መስራት አይሻልም? ቦርድ አሁን ወርጄ እንደዚህ አይነት ስራ ልስራ? ይኸውልህ አንድ ታሪክ ልንገርህ። ሁለት ጓደኛ ማቾች ነበሩ። ሁለቱም የማትሪክ ተፈታኞች ናቸው። እና ለአንደኛው ውጤት ይመጣለታል፣ ለአንደኛው ደግሞ ይቀራል። ውጤት የመጣለት ዩኒቨርሲቲ ሄዶ ሲቪል ኢንጂነሪንግ አጥንቶ ይመጣል። ውጤት ያልመጣለት ደግሞ እዚሁ ሰፈር ውስጥ ቀበሌ ሲሯሯጥ ይኖራል። ውጤት የመጣለት ልጅ ስራ ሊቀጠር ቀበሌ ሲመጣ ድሮ ጓደኛው የዛ ቦታ ስራ አስኪያጅ ሆኖ አገኘ። እና አንተ በለፋህበት ሌላው ተቀምጦበት ታገኘዋለህ። እና ዝቅ ማለትህን አትጥለው። ረረረ ክብር ለአጣቢዎቻችን ያልኩት። ልብስ ማጠብ እንደዚህ ከባድ ነው እንዴ? ከበደ አይደል? ከበደ ብቻ ስራ እንደዚህ ከሆነ አያዋጣም፣ ጥሎ መሄድ ነው ይሻላል። እዚህ ጋማ ወልቋል መሰለኝ፣ በጣም እያመመኝ ነው። እሸኝ በእናትህ። አንተ አታፍርም እንዴ? ልብስ አትበጅንሹን ስላለ ልብስ አጥቤ አላውቅም ታውቃለህ አይደል እንዴ? ኧረ ቀስ በል እንዴ! ምንድን ነው? ኧረ ቀስ በቃ አታካብድ፣ ማፈሪያ።
ቆይ ምንድነው የሚሻለው? ምንም ሲቪ ያስገባልናቸው ሰዎች እስኪደውሉ መጠበቅ ብቻ እና እስከዛ ድረስ እንራብ። እኛ ታዲያ ምን እናርግሽ? ያለችን እኮ ንብረት ጫማችን ብቻ ናት። ወይ እንደ ቻርሊ ቻፕሊን ቀቅለን ካልበላ ነው። ስማ ምን አማራጭ አለን? እላያችን ቢያምር ውስጣችን ባዶ እኮ ነው። ምንድን ነው? ቆይ የሆነ ነገር ልጠብልሽ ልበላትና ብር ልቀበላት እንዴ? ቆይ ስራ ሰጣቸዋለሁ ብለን ነበር አይደል? አዎ። እና ለምን አንጠይቃት? ምንድን ነው ልትነግሩ የሚፈልጉት ነገር አለ? ትላንትና በነገርሽን ነገር በደንብ አስበንበታል። ስራ እንድትሰጪን ነበር። ፈልጋችሁ አጣችሁ እንዴ? ያው በዚህ ሰዓት ገንዘብ ያስፈልገናል። የሚቀጥረን ሰው ደግሞ ወር ከመድረሱ በፊት ገንዘብ አይሰጠንም። የመጨረሻ ያለሽን አማራጭ አንቺ ነሽ። እባክሽ ተባበሪና የሆነ ስራ ስጪን። አዎ እኛ ወንድሞችሽ አይደለ? አንቺ እያለሽ እኛ በራብ መሞት አለብን። አንቺ ካረዳሽ ማን ይረዳናል? ከዛ በፊት ግን ለስራ ምን ያህል ዝግጁ እንደሆናችሁ ማወቅ እፈልጋለሁ። ኧረ ዝግጁ ነን። እሱም በወሬ ሳይሆን በተግባር ማየት ነው የምፈልገው። እሺ የምትፈልጉትን ላግዛችሁ ዝግጁ ነኝ። ግን ደግሞ ያ እንዲሆን እናንተ ማዛችሁ ነገር በሙሉ ማድረግ አለባችሁ። እሺ ምን ብትሰሩ ነው ደስ የሚላችሁ? እኔ የአንድ ድርጅት ባለቤት ሆኜ ደልቀቅ ብዬ የተሽከረከርኩ ሰራተኞችን መቆጣጠር ነው ፈልግ። እንደዚህ አይነት ስራ አስኪያጅ ለመሆን እኮ ስራን ከትንሹ ነው መጀመሪያ ያለብክ። ያው አንድ ብለናል ሁለት የምንለው። ስለዚህ ስራን ከታች ጀምረ ነው ቀስ እያልክ ከፍ እያልክ መሄድ የምችለው። እሺ አንተስ ዮናስ? እኔ የትኛውም አይነት ስራ ቢሆን እሰራለሁ። ብቻ የሸክም ምናምን ስራ ባይሆን የወረቀት ስራ ቢሆን ደስ ይለኛል። ስራው እንዳይከብድ ነው አይደል? የሸክም ስራ እንዳይሆን ምናምን የምትለው አንተ እኮ እንዲያው መስራት አለብህ። ተኝተህ ነው የምትውለው ሁሌ። ቆይ ግን እናንተ አሁን ባላችሁበት ሁኔታ ምንም መስራት የምትችሉ ስራ የለም? አንድ ነገር ልንገራችሁ። ሁሌም እኮ ሰው መጠበቅ አይጠበቅባችሁ። ለምን የራሳችሁ ነገር አይኖራችሁ? ደግሞ ጭንቅላታችሁን የተሸከማችሁት ልታስቡበት እስከሆነ ድረስ ምን መስራት እንዳለባችሁ ማሰብ አለባችሁ አይደል? ካልሆነ እኮ ጭንቅላታችሁ ዝም ብሎ እንደ ዲስፕሌን የተቀመጠው ማለት ነው። ኧረ እኛ ስራ ነው የምንፈልገው። የሚመክርን አጣን እንዴ? ስማ፣ የስራው አንድ አካል ትዕግስት ነው። ስለዚህ እያንዳንዱ ነገር ላይ ትዕግስት ሊኖራችሁ ይገባል። ለማንኛውም የመጀመሪያ ስራችሁ እነዚህ መጽሐፍቶች አንብባችሁ መጨረስ ነው። እነዚህን ስጨርሱ ቀጣይ ስራ ይኖረናል ማለት ነው። ቆይ እየቀለድሽብን ነው እንዴ? እኔ ስራ ላይ ቀልጄ አላውቅም። ደግሞ እንዳትረሱት ነገ ስፖርታዊ እንቅስቃሴ እንጀምራለን። ስለዚህ ተዘጋጁ።
ሴትዮ ምን አሰባ ነው? ምን አገላለሁ እኔ? እኔ እኮ መጽሐፍ ስትሰጠን አንብቤ ከጨረስኩ በኋላ የሆነ ፊልም ስክሪፕት ልታጽፈኝ መሰለኝ። ከዛ ደግሞ ሩጫውን ሳስተውስ ደግሞ አጭር ርቀት ሯጭ ልታደርገኝ ደግሞ ብዬ አሰብኩ። ደግሞ እኮ መጨረሻውን ብናየው ይሻል። እሺ ቆይ ምንድን ነው ስሯ? እኔ ምን አውቃለሁ? ያው አለች አይደል? ሂድና ጠይቃት። እሺ ና ሁለታችን ሄደን ጠይቃት። ጠይቃት። ይሄን ያክል ቆይ ምን ቢኖርሽ ነው እኛን እያሯሯጥሽ የምታለፊ? አዎ ምንም ብታበይም ብታተጭንም አንቺ ሳትሰሪ ስሩት ይናለሽ፣ ሳታነቢ አንብቡት ይናለሽ። ትንሽ አታፍሪም? ምን ታፍራለች እቺ? ሁሉ ነገር ስልጣን አድርገው በገንዘብ እኮ እኛን ገዝታ እኮ እሷ ገረድ ልታደርገን። ደግሞ ይኸውልሽ አንድ ነገር ንገር፣ የምትከፊልን ገንዘብ ማለት ሰርተሽ ሳይሆን ውጪ በሚላክልሽ ነው። ይሄ ነገር ደግሞ አንድ ቀን ይቋረጣል። በጣም ነው ግን እሺ የሚያሳዝነው። አሁን እኛን እያሯጥሽ እያለፋሽ ምን አለ ዝም ብለሽ በነፃ ብታበይ ምን ታገኛለሽ? ምን ተጠቀምሽ? ንገረኝ እስኪ። እኛ እኮ ይሁን በቃ ለመኖር ያህል ነው ዝም ያልሽ። ደግሞ አትጠራጠሪ፣ አንድ ቀን ማለት እጃችን ላይ ትወድቂያለሽ። እሺ እንዴ ምን ሆነሽ ነው? 81 ደቂቃ ላይ እኮ ነው ያለው። ታያላችሁ። ቆይ መጀመሪያ ከእናንተ ጋር ማውራት ስለፈለኩ። ውሸት አንፈልግም ሴትዮ፣ እንይበት። ውሸት አይደለም የምነግርህ፣ ስለ እኔ እንድታውቁ የምፈልገውን ነው። ይኸውላችሁ ሄለን አበራ እባላለሁ። በማርኬቲንግ ከተመረኩኝ 4 ዓመታት አልፈውኛል። እኮ እንደኛ ስራ ፈትነሻ ነኝ በይ። ስራ ፈትነኝማ አልልህም፣ አይደለሁም። እኔ እኮ እንደናንተ ስራ አጣው ብዬ አልተጋደምኩም። ቢያንስ ምን ሰርቼ መቀየር እንደምችል ስላወቅኩኝ እንቅስቃሴን ከጀመርኩኝ ቆየሁ። እንዴ የሀብታም ኪስ ማጠብ እኮ ትልቅ ስራ ነው። እሱን ጀመርሽ? እኔ እንደዚህ ህሊናን ሽጬ የምኖር ሰው አይደለሁም። ይልቅ እቤቴ ቁጭ ብዬ መስራት የምችለው ስራ ምንድን ነው ብዬ ሳስብ የኦንላይን ስራ ሆኖ አገኘሁት። ከዛ በተማርኩበት የኦንላይን ስራ ጀመርኩ ማለት ነው። ከዛ በኋላ ስራውን እንደምንም ቀጠልኩት ማለት ነው። ግን ከጊዜ በኋላ በወር ከፍተኛ ገንዘብ እያስገኘልኝ ስለነበር እሱን እስካሁን እየሰራሁ ያለሁት። የሚገርም ነው። ለካ ሳናቅ ባለ ሀብትን ያከራየ ነው። ይኸውላችሁ ጊዜው ቴክኖሎጂ ነው። ስለዚህ ከእያንዳንዱ ሰው አንድ እርምጃ ቀድመን መገኘት አለብን። ቆይ ሳሚ ኮምፒውተር ሳይንስ ምሩቅ ነክ፣ ግን እየሰራህበት አይደለም። ዮናስም እንደዛው በማርኬቲንግ ምሩቅ ነክ፣ ግን ሳትሰራበት የፍቅረኛህና የትህን ገንዘብ እየጠበቅ እስካሁን አለክ። ሴትዮ እንዴ ስትሰልኝ ነበር እንዴ? እናንተ መሰለል እኮ አይጠበቅብኝም። ስለ እናንተ ለማወቅ ወጣ ብዬ በር ላይ ያለውን ሱቅ መጠየቅ በቂ ነው። ቆይ ምን አድርጉ ነው የምትይን? እሺ የምትስማሙ ከሆነ አንድ ሀሳብ አለኝ። እኔ ወደምሰራው ስራ ትመጣላችሁ። ያ ማለት ግን ሳሚን በኮምፒውተር ሙያክ፣ ዮናስም ደግሞ በተማርክበት ማለት ነው። በቤታችን ሆነን የትም ሳንሄድ አብረን በጋራ ስራ እንሰራለን። ከዛ የተሻለ ገቢ ማግኘት እንችላለን ማለት ነው። ትስማማላችሁ? በዚህ ጉዳይ ደግሞ የምችለውን ያህል ላግዛችሁ ዝግጁ ነኝ። እናንተስ? እኔ እስማማለሁ። እኔም ዝግጁ ነኝ። በጣም ጥሩ። እንደዛ ከሆነ አሁኑን እንጀምረዋለን።
ምንም የሚሳካ አልመሰለኝም። ለምን አይሳካም? ምን አውቃለሁ፣ በጣም ፈርቻለሁ። አይ እንደዚህ አይነት ስሜት አይኖርክ፣ ሁሉም ነገር ይሳካል። ፈጣሪ ባደረገው። ግን አንቺን በጣም ነው የምናመሰግነው። እኔ ነኝ እንጂ እናንተን ማመስገን ያለብኝ። እናንተን ካገኘው በኋላ እኮ ሁሉም ስራዬ ነው የቀለለልኝ። ደግሞ ሰዎቹ እንዳይወጡብን እንዳይረፍድብን ፈጠን ነው። አዎ ቶሎ መድረስ አለብን። እዚህ አካባቢ መቼም ታክሲ ይኖራል ብዬ አስባለሁ። ሄሊሙት ኮራውብሽ። ከወራት በኋላ እኮ ነው ከመጠጥ ጋር የተገናኘ ነው። አይ ነው ግን እኮ አንዳንዴ ቢሆን መዝናናት አለብን አይደል? አፌ ቁርጥ ይበልልሽ። ቆይ ሁሌ እንድንጠጣ ሁሌ ይሳካልን እንዴ? አንተ እንድንጠጣ በቃ ሁሌ መሳካት አለበት? ምን ሰካር ነው? ለማንኛውም ግን በጣም ነው የማመሰግናችሁ። ችግር ያዝ በእናትህ። ማመስገን ካለብን ደግሞ እኛ ነው ማመስገን ያለብን። ማንም ያላረገውን እኮ ነው ያደረግሽው። አዎ ማታ ሰክር የረበሽኳችሁ እንዴ? በስ ብለህ ሰክር ይኸውልህ፣ ባንኮኒ ላይ ወጣ ስትጨፍር ማለት ነው። ጋርዱ መጥቶ እንደ ቆርኪ እንደዚህ አንጠልጥሎ ውርውር አደረገ። በቃ እኔ አላምንም። ሄሉ እውነቱን ነው? ቆይ ግን እናንተ የት ነው ያደራችሁት? እንዴ አብረን ነው እዛ ነው ያደርነው። አይ ሌሊት ወደ መኝታ ቤት ስገባ አላገኘሁም ብዬ ነው። አንተ እኮ ከሰከርክ ይኸውልህ አይደለም ሰው ማለት ቦምብ እንኳን ቢፈነዳ ምንም አይመስልህ አይደል? ይገርምሻል። ኧረ ተው እንሂበት ግድ የለም። ምን ንቀዝ ነው በእናትህ እያስመለጠኝ እኮ። ዝም በል እስኪ ይሁንዬ፣ ልነሳ በቃ ነኝ። ወዴት ነው? አንድ የስራ ጉዳይ አለኝ እኮ። ልሸኝሻ? ደስ ይለኛል። ልብሴን ቀይሬ ልምጣና ትሸኘኛል። ስማ አንተ ትናንት ከእሷ ጋር ያደርገው አይደል? ያማል እንዴ? ከአንተ ጋር እንደዚህ ያደርኩት? ኧረ እኔ ልሸውድ? የምሬን እኮ አጠገብ ነበርኩኝ እኮ። እቺም አላምንህ። እንደዚህ አትለፍልፍ ደግሞ እንዳሰማ ዝም በል። እዚህ ድረስ ከሸኘኸኝ ይበቃኛል። ተመለስ በቃ። ቶሎ ትመለሻለሽ አይደል? ምን ነው ፈለከኝ? እኔ እኮ ሁሌ እንደፈለግኩሽ። ትዝ ይልሃል ግን መጀመሪያ ጊዜ እናንተ ቤት ስገባ እንዴት ታየኝ እንደነበር? እሱማ ያኔ ነው እንዴ። እንዴት ነው የገቢ ምንጫችንን የምንገፋው? በጉጉት ነው የምንጠብቅሽ። ወረኛ በል እሺ ሂድ። እሺ እንጠብቅሻለን። ቻው። ከዚህ በኋላ ዮናስ ራሱን ችሏል። ስለዚህ እኔም ስራዬን ጨርሻለሁ ማለት ነው። ከዚህ በኋላ አላስፈልግም። አይ እኔ ከዚህ በላይ መቀጠል አልችልም። የበለጠ እየቀረብኳቸው በሄድኩ ቁጥር የበለጠ እየናፈቁኝ ነው። ስለዚህ እንደዚህ ሆኜ መቀጠል አልችልም። እሺ በጣም ትንሽ ጊዜ ነው የምሰጥሽ። ስማ ለምን ሄለን ሰርፕራይዝ እናደርጋት እንዴ? ዛሬ ልደቷ ነው እንዴ? አይደለም
ላደረገችልን ነገር በቃ እሷ ያደረገችልን እኮ ማንም አላደረገልን ማለት እንዴ? እኔ ምን አደርጋለሁ? አንተ አበቃም እንዴ? ይኸውልህ ለእሱ ችግር የለውም ግን እንድታግዘኝ ስለምፈልግ ነው። ይኸውልህ እኔ ሽንኩርት ክትፍ ምናምን እንድትለኝ አልፈልግም። አልልህም። ይኸውልህ አሁን እንውጣና ማለት ነው የሚገዛዙትን ነገር ገዛዝተን እንምጣ፣ ከዛ እንነጋገራለን። ተነስ። በኋላ ስራ ብትለኝ አልሰማም። እሱ ነው ትሰራለህ። ቆየች እኮ እናት አውሬ እንዳየደነገጣችሁ? አይ ያው ሳትነግሪኝ ስለመጣሽ ደንግጠን ነው። አዎ ቁጭ በል አረፍ። የሚገርም ነው። በዚህ ወራቶች ውስጥ በጣም ተለውጣችኋል። ምን ማንለወጥ መስሎሽ ነበር? ማነች እሷ ደግሞ? ሄለን ትባላለች። ፍቅረኛዬ ናት። ያመጣሽ የሚገርም ነው። አንተ ሰው ቤት እየኖርክ ሌላ ሰው ይዘህ ትመጣለህ? አንዴ ላናግረህ። ሲሄድ ምን ብዬሽ እንደሄድኩ ረስተኸው ነው? አልረሳሁትም። ታዲያ የታለ የተቀየርከው? አሁንም እኮ ያው ነህ። ቆይ ከሳሚ ጋር መች ነው የምትለያየው? እሱ ያለ እኔ ማን አለው? ጓደኛዬ እኮ ነው። የት ሄዳል? ምን አገባኝ እኔ። የትም ሂድ፣ ገደል የሚግባ ከፈለገ። ትሰማኛለህ? የመጣሁት አንተ ትስተካከላለህ፣ ሰው ትሆናለህ ብዬ ነው። በዚህ ሁኔታ ግን ሰው መሆንንም እጠራጠራለሁ። ሚሉ ያልገባሽ ነገር እኮ ስላለ ነው። ይኸውልህ ጸባይን የምታስተካክል ከሆነ አስተካክል፣ ካልሆነ ለእህት ደውዬ እንደምነግራት እወቅ። አጉል ሰዓት መጣው እንዴ? ኧረ አንቺ አልመጣሽም፣ እሷ ናት የመጣችው። ቆይ ለመሆኑ ማን ናት? እስካሁን ሴት ነበረች? ሜላት ትባላለች፣ ጓደኛው ናት። ነጋዴ ስለሆነች በብዛት እዚህ አትኖርም፣ ትመላለሳለች ወደ ውጭ። ለዛ ነው። እሺ፣ ለማንኛውም ከረበሽኳችሁ ይቅርታ። ኧረ አልረበሽንም። ዮኒ ግን ደስተኛ ነክ መሰለኝ። ቅር ያለክ ነገር ያለ ትመስላለህ። አንዳንዴ ደስተኛ በሆንሽበት ሰዓት የሆኑ ሰዎች ይመጡና ደስታሽን ያደርጉታል። ደስታን የምትነፍግህ ሜላት ነች? አዎ፣ የእሷ መምጣት። አትወዳትም? ወዳታለሁ። እኔና ሜላት አብረን የተማርነው። የእሷትና የኔ እህት በጣም ጓደኞች ማቾች ናቸው። ከዛ እህቴ ከሜላት ጋር እንድቀራረብ አደረገች። ያው በሜላት በኩል ነበረ ገንዘብ የሚላክልኝ። ሁልጊዜ የእህቴ ማስፈራሪያ በቃ ሜላትን ምንም ነገር እንዳታደርጋት። ሜላትም የምታስፈራራኝ በእህቴ ነው። ለዛ ነው ሁሉም ነገር ችዬ ኖርኩት። እህትህ ማክበር ትልቅነት ነው ብዬ አስባለሁ። ግን ደግሞ ሁሌ የሷ ፍላጎት ብቻ መሆን የለበት። አንተ ልብ የሚለን ነው ማድረግ ያለብህ። አሁን ራሴ የምወስንበት ጊዜ ላይ ነኝ። ራሴ ወስናለሁ።
ሆነክ ነው? አይ ምንም አልኩ፣ ዝም ብዬ። ምንም ሳይሆኑ እንደዚህ ማልቀስ አለ እንዴ? ንገረኝ፣ ሆንከው ምን ሆነክ ነው? ዛሬ እናቴ ልደት ነው። ሁሉም ተሰብስበዋል። እኔ ብቻ ነው የቀረሁት። ቤተሰቦቼ ናፍቀውኛል። ቆይ ታዲያ ለምን አትሄድም? ከአባቴ ጋር ተጣልቻለሁ። ተመርቄ ስራ ባለመያዜ ደስተኛ አይደለም። አይኔም ማየት አይፈልግም። እንዴ ሳሚ፣ አሁን ነገሮች ተቀይረው እኮ አንተም ስራ ጀምረሃል። እርግጠኛ ነኝ ደግሞ አሁን ያለበትን ሁኔታ ሲያውቁ በጣም ነው ደስ የሚላቸው። በዛውም ይቅርታ ያደርጉልሃል። እንደሱ ቢሆንልኝማ ደስ ይለኝ ነበር፣ ግን አይደለም። አንቺ እንደምታስቢው አይደለም። በተደጋጋሚ ቤቱ ለመሄድ ሞክሬያለሁ፣ ላወራው ሞክሬያለሁ፣ ግን አያዋራኝም። አይኔን ማየት አይፈልግም። እሱማ አንተ ፈልገህ ሳይሆን ሰክረህ የተናገርከው ነገር እኮ ነው። በእርግጥ በዚህ አስቀይመሃቸው ሊሆን ይችላል። ቆይ ግን እሺ፣ ከዛ ጊዜስ በኋላ አይታቸው ታውቃለህ? አንቺ እንደምታስቢውን ጥሩ ነበር፣ ግን አይደለም። በተደጋጋሚ ቤት እጄ ለማናገር ሞክሬ ነበር። እሱ ግን እኔ ለማየትም ለማውራትም አይፈልግም። ከዛ አንድ ቀን ሰክሬ ተናድጄ ውስጤ ተደብቆ የነበረውን አውጥቼ ተናገርኩት። እሱም ዝም ብሎ ከሰማኝ በኋላ አይንም ማየት አልፈልግም፣ ልጅ አይደለህም አለኝ። ምናልባትም ደግሞ አሁን እኮ አዝነው ልጄ መቼ ነው የሚመጣው እያሉ እየጠበቁም ሊሆን ይችላል። ይህኔ ከነ መፈጠሬም ረስተው ሊሆን ይችላል። ሳሚ አይዞህ በቃ። ሜሉዬ እንዴት ነሽ? እንዴት በዚህ ሰዓት መጣ? ያው ስፖርት ልሰራ ወጣውና በቃ ቤት ስገባ እናፈቅሽኝ መጣሁ። ሰላም ልበልሽ ብዬ ነው። ስፖርት የጀመርከው አገር ወክለህ ልትሮጥ ነው ወይስ ለጤና ነው? አረ ለጤና ነው። ከመተኛት አይሻልም? ታዲያ አንተ እኮ የሚያምርብህ ተኝተህ ስትለምን ነው። ይኸውልሽ ሜላት፣ ከዚህ በኋላ እንደዚህ እንድትናገረኝ አልፈልግም። በስነ ስርዓቱ እንድታወሪ። እንደዚህ ሞራል የሚነካ ነገርማ እንዳትናገሪ። ቆይ ምንስ ብናገር? አንተ እኮ እኔ በምሰጥ ገንዘብ ነው እየኖርክ ያለኸው። ያቺ እህትህ እንደሆነች ሁለተኛ ስለዚህ እንዳታወሪሽ። እኔ የፈለግሽውን ነገር መናገር ትችላለሽ። ሌላው ደግሞ እስካሁን የሰጠሽኝ ሂሳብ ደምረሽ ይከፍልሻል። በእህቴ ቀላል አሁን ውሃ እንጠጣና ተረጋጋ። እኔ እንደሚታየኝ ከሆነ ሆን ብለህ ያጠፋኸው ምንም ጥፋት የለም። ብዙዎቻችን ልክ ነን ብለን ስለምናስብ በነዛ መንገዶች ውስጥ ብዙ ጥፋቶች እናጠፋለን። አንተም አባትህም ያን ያደረጋችሁት። አሁን ትልቁ አማራጭ ሄደህ ይቅርታ መጠየቅ ነው። ይቅርታ ለመጠየቅ ግን ዝግጁ ነህ? አዎ። እንግዲያውስ ጊዜው አሁን ነው። ተነስና ሄደህ ይቅርታ ጠይቅ። ግን የሚባል ነገር የለም። እነሱ ይቅርታ ያደርጉልኛል አያደርጉልኝም የሚለው ማሰብ የለብህም። አሁን አንተ ይቅርታ መጠየቅ ስላለብህ ብቻ ነው ሄደህ ይቅርታ መጠየቃቸው። እሺ ሂጂ ይቅርታ ጠይቃቸዋል። ደግሞ ለእናትህ ቆንጆ ስጦታ ይዛ መሄድ አለብህ። ዛሬ ልደቱ አይደለ? በዛውም ልክ ደግሞ አንተም ቆንጆ ነው መሄድ አለብህ፣ ሁሉም ደስ እንዲላቸው። አመሰግናለሁ። ተነስ በቃ ጊዜው አሁን ነው። አመሰግናለሁ። ምንም አይደል። እኔ ከዚህ በላይ እዚህ ቤት መቆየት ያለብኝ አይመስለኝም። ስራዬን ጨርሻለሁ እንደምታውቂው። ይኸውልሽ
እኔ ራሴ ህይወት ያለኝ ሰው ነኝ። ያዘዝሽኝ ነገር በሙሉ ጨርሻለሁ። ከዚህ በላይ ደግሞ እነሱን መልመድም ሆነ ከዚህ በላይ ከእነሱ ጋር ጊዜ ማሳለፍ አልፈልግም። በቃ የበለጠ ባወኳቸው ቁጥር እየናፈቁኝ እየመጡ ነው። በእናትሽ በቃ ልትረጂኝ ሞክሪ። ስለምን እንደምታወሩ ዮኒ፣ ቆይ እነግርሃለሁ። ምንድን ነው የምታስረጅ? እዚህ ቤት የመጣሽው እኛ ልትሰልይ ነው ወይስ ስራ እንድንሰራ ነው? ቆይ ማን የከፈለሽ? ምን ያህል ገንዘብ ነው የተከፈለሽ? ንገሪ። ዮኒ በእናትህ ቆይ ተረጋጋና ሁሉንም ነገር አንተ ምንድን ነው የምረጋጋው? ምን ልረጋጋ? ይኸውልሽ ከዚህ በኋላ እዚህ ቤት አይንሽን ማየት አልፈልግም። ስለዚህ ያለሽን ኮተት ይዘሽ ውጭልኝ፣ ውጭልኝ፣ ውጪ። እንዴት አመሻችሁ እዚህ ቤት? ዮኒያችን ዮኒ ዮኒ ምን ሆናል? ምንም አልሆንኩም። ዮኒ ብታይ ዛሬ እንዴት ደስ እንዳለኝ። እንደ ዛሬ ተደስቼ አላውቅም። ሄለን የለችም እንዴ? እንደውም ምን የመሰለ እራት ነው ዛሬ የምጋብዘ። የለችም። የት ሄደች? አባረርኳት። ምንድን ነው ምክንያትህ? ያቺ ሜላት ልካ ነዋ። ለዛ ነው ያባረርካት። ጀመሩ ይል ሄለን እዚህ ቤት የመጣችው ሜላት ልካት ነው ማለት አልገባኝም። እንዴት ነው የማይገባ? ሄለን እዚህ የመጣችው እኛን ለመሰለል ነው። 3 ወር ሙሉ በሜላት አማካኝነት እየሰለለችን ነበር። ቆይ አንተ ይሄን በምን አወቅ? ስልክ ስታወራ ሰማሁ። ስልክ እያወራች ስገባ እንዴት እንደደነበረች እኔ ነኝ የማውቀው። ይሄን አላምነው። ሂጄ ራሷን ጠይቂያት ከአንደበቷ ካልሰማሁ በጭራሽ አላምነው። ሂድና እውነታውን ትነግራለች። ቆይ ዮኒ የነገረኝ ነገር ሁሉ ነገር እውነት ነው? አዎ እውነት ነው። ምንም ስህተት የለውም። እንደዚህ ማድረጉ ምን አስፈለገ? ይሄን ጥያቄ ሁሉ ነገር እንዲሆን ላደረገው ሰው ብጠይቀው አይሻልም? አይቀርም፣ ጠይቀዋለሁ። ይልቅ እሱን ተውና አንተ እንዴት ሆንክ? ሄልዬ በጣም አመሰግናለሁ። መጀመሪያም ልክ ነበር። አባቴን ሂጄ ጠየቁት፣ ይቅርቴንም ተቀበለኝ። እንደዛ ቀን ተደስቼ አላቅም። ግን ምን ዋጋ አለው? ደስቴን ላጣጥም እናንተ ጋር በመጣ ሁለታችሁ ተጋጭታችሁ። ደስ ስላለክ ደስ ብሎኛል። ግን ደግሞ አንድ እንድታውቁ የምፈልገው ነገር አለ። የሆነው ነገር በሙሉ እንዲሆን ከጀርባችሁ ስለእናንተ በጣም የሚያስብ እናንተ እንድትቀየሩ በጣም የሚፈልግ ሰው ስላለ ነው። ይሄን ሰው ደግሞ እንድታመሰግኑ ትፈልጋለሁ። ቻው። አገኛት? አግኝቻት ነበር። እሺ እኛ ስራ እንድንሰራ ምን ያህል እንደተከፈላት ነግራለች? ይሁን ሁሉ ነገር አውቃለሁ። ያው እርግጥ ነው በእንደዚህ መልኩ መሆኑ ደስ አይልም። ግን ይሄን ሁላ ነገር እኮ ያደረጉት ለኛ ከማሰብ እኛ እንድንለወጥ ስለሚፈልጉ እኮ ነው። በቃ ያለፈው አልፏል። አሁን የበደልናችሁን ይቅርታ ጠይቀን ወደ ቀጣይ ስራ መግባት ነው ያለብን። ይሁን እሺ። ምን ቀረኝ ብለህ መጣህ ደግሞ? ልትደባድበኝ ነው? አይደለም ሚሉዬ፣ በቃ ይቅርታ እንድታረግልኝ ነው። እሺ ከዛስ? በኔ ብር እንዳልጠጣ በኔ ብር እንዳልጨፈርክ ለኔ ጥፊ? ሚሉዬ አውቃለሁ፣ አጥፍቻለሁ እኮ ግን በቃ በዛ ላይ ደግሞ ሄለንም ቤተላሻል ለኛ አስበሽ ስራ እንድንሰራ እንደሆነ ገብቶኛል። እባክሽ ይቅርታ አድርጊልኝ። ምንድን ነው የምትቀባጥረው? ይቅርታሽን ብቻ ነው የምፈልገው በእውነት። እንደዛን ቀን እንጂን በሰበለው። እሺ ይቅር ብያለሁ። ነገር ግን የዛኔ ምን እንደተፈጠረ አንድ በአንድ እንድታስረዳኝ እፈልጋለሁ። አረ ሚሉዬ እነግርሻለሁ። ያው
ይኸውልህ ዮኒ፣ እኔ እንደዚህ የማደርገው አንተ ተለውጠህ የራስ ነገር እንዲኖርህ ከማሰብ ነው። ከዚህ በኋላ እኔ የምልህን ነገር ብቻ ነው እንድታደርግ የምፈልገው። ኧረ ሜሉዬ፣ አንቺ የምትይኝ ሁሉ ለማድረግ ዝግጁ ነኝ። የፈለግሽው ከሳሚ ጋር እንድትለያይ እፈልጋለሁ። ምን? አዎ በቃ ስራ አለው፣ ከቤተሰቦቹ ጋር ታርቋል። ስለዚህ ንገረውና ጓደኝነታችሁ በርቀት ይሁን። ትንሽ ጊዜ ብቻ ስጭኝ እኮ፣ በጣም ያስጨንቃል። እነግረዋለሁ። ትንሽ ጊዜ ብቻ። ምንም ጊዜ የሚያስፈልገው ነገር አይደለም። እንደውም ተነስ፣ እኔ እነግረዋለሁ። ከምሮ ነው ስልክ እየደወልኩልህ ማታነሳው? በእናትህ አንቺ ደግሞ ምን ታደርጊያለሽ? የፍቅረኛ ቤት መሰለኝ። እንደውም አንተ ሰው ቤት ምን ትሰራለህ? ሌላ የለሽም? አሁን የምትናገሪበትን ነገር ተናገሪና ቶሎ ውጭ ይበላል። ኦኬ፣ እኔ እዚህ የመጣሁት አንተ ከዚህ ቤት እንድትወጣልህና እኔና እኔ ራሳችን ጊዜ እንዲኖረን ነው። አቤት። እስካሁን ረዳንክ፣ አበላንክ፣ አጠጣንክ፣ ሰው አረግንክ፣ ስራም አግኝተሃል። ስለዚህ አሁን የራሳችን ጊዜ ያስፈልጋል። ኧረ በእናትህ ምን እንደምትል ስማለህ። ዛሬውን ነገር ተናገራት። አንተም በእሱ ሀሳብ ተስማምተህ ነው ማለት ነው? ለካ እስካሁን ነበር የረበሽኳችሁ። ችግር የለም እወጣላችሁ። መጀመሪያ እዚህ እንድትደርስና እንድትለወጥ ማን እንዳደረገ እወቅ። እሺ ደግሞ እናወራለን። አንቺ የምትፈልጊው እንዲሳካልሽ አድርጌልሻለሁ። ለተወሰነ ጊዜ ብቻዬን መሆን እፈልጋለሁ። እሺ ዮኒ ደህና ነው ግን? አላውቅም ማለት ከተለያየን 1 ሳምንት አለፈ። አንተም የራስን ህይወት ኑር፣ እኔም የራሴን ህይወት እኖራለን ብሎ ተለያየ። ቆይ እንደዛ ማድረጉ ለምን አስፈለገ? በሁለታችን መካከል አብረን እንድንሆን ማትፈልግ ሴት አለች። በመሀላችን ገብታ ለያየች። ዮኒ በጣም ምስኪን ልጅ ነው። ለሜላት ፍቅር ኑሮት ሳይሆን ውለታ ስላለበት
የምን ውለታ ነው ደግሞ? ትወጂዋለሽ አይደል? ፊትሽ ላይ ቅሬታ ይነበባል። ያው አንቺንም የላከችሽ እኛ ስራ እንድንሰራ አይደል? በሜላት ምክንያት። እሷ አይደለችም የላከችኝ። ምንድን ነው የምታወራው? ሄሎ፣ እየጠጣው ቆይ አንድ ጥያቄ አለ። እኔ እንድሰራ እንድለወጥ ነው የምትፈልጊ ወይስ በቀን እንድጠጣ? እውነቴን ነው። ቆይ ለመስከር ይህ ሁሉ ውጣ ውረድ ለምን አስፈለገ? ሰላም እንዴት ነህ ወንድሜ? እንደው ሰላም ነው? ደህና ነህ? አለሁ። ምንድን ነው የሁሉ እንቅልፍ? ምን ላድርግ ብሎሽ እንዴ? ቆይ ለምን ሳትነግሪኝ መጣሽ? ሰርፕራይዝ ላድርገህ ብዬ ነው። ታዲያ ሳትነግሪኝ? ምንድን ነው ግን የሁሉ እንቅልፍ? ፊትህ ደግሞ ልክ አይደለም። ይሄን መጠጥ አሁንም አላቆምክም አይደል? አይደለም፣ ትንሽ ሙዴ ልክ ስላልሆነ ነው። ምንድን ነው የሆንከው? ችግር የለውም እንጂ አሁን ከጉዞ ስለመጣሽ ወይ ቡና ላፍልልሽ? እኔ ምንም አልፈልግም። ምን እንደሆንክ ሳትነግረኝ ምንም ነገር አልቀምስም። አሁን እዚህ መጥቼ የለ ንገረኝ። በቃ ሄሉዬን ቀረብኳት፣ ግን እነግራታለሁ ብዬ ባሰብኩት ሰዓት ሜላት ልካት እዚህ ቤት እንደገባች አወኩኝ። ሜላትም ልክ ነበረች። በቃ ለእኛ በማሰብ ነው። ሜላትን ባላፈቅራትም በውለቷ ታጥሬ አብሬያት ሆንኩኝ። ግን ምን ላድርግ? ሳሚ ጓደኛዬ እንዳባረረው አዘዘች። እኔም አባረርኩት። ግን ናፈቀኝ። በቃ ሄሉም ናፍቃኛለች። አሁን ብታገኛቸው ይቅርታ ትጠይቃቸዋለህ? አዎ። ተነስሽ፣ ሳሎን ሰው ይጠብቀናል። ጓደኛዬ በጣም ይቅርታ። የምር እንደዚህ ማድረግ አልነበረብኝ። ይቅርታሽ። ችግር የለም። አንድ ወንድሜ እንዴት ትቀየማለህ? ቁጭ በሉ። ለማንኛውም አንድ ነገር ልንገራችሁ። ሄለን ወደዚህ ቤት እንድትገባ ያደረኩት እኔ ነኝ። የሁለታችሁን ጓደኝነት በጣም ጥብቅ እንደሆነ አውቃለሁኝ። የእናንተ ችግር ስራ ለመስራት ነው። ያ ደግሞ እኔ የምልከው ገንዘብ ይመስለኛል ያሰነፋችሁ። ለዛ ብዬ የምልከውን ገንዘብ እንዳቆም ከሄለን ጋር ተመካከርን። ወደዚህ ቤትም እንድትመጣ አደረኩኝ፣ በደላላው ምክንያት ማለት ነው። ሜላት አጋጣሚውን ተጠቀመችበት። ምንም ያደረገችው ነገር የለም። ሄለን አንድና አንድ ከኔ ጋር ነበር የምታወራው። እናንተ ስራ እንድትሰሩ ነበር፣ እሱም ተሳክቶልናል። ዮኒዬ ሄለንን ይቅርታ መጠየቅ አለብህ።
ደግሞ የስራ ባልደረባ ነች አይደል? ስለዚህ ቢሮ ሄደ ይቅርታ ትጠይቃታለህ። አንተ ደግሞ ምን አባት ትሰራለህ? ቆይ ከቤት የት ልሂድልሽ? አሁን ውርደት ሳይከተልህ ውጣ። ወዴት ልትገቢ ነው? ትሰሚኛለሽ? እዚህ ቤት መግባት አይደለም ከአሁን በኋላ እዚህ ሰፈር እንዳላይሽ። ጎሽ እንኳን መጣ። ይሄን ውርጋጥ ጓደኛህን ይዘልኝ ውጣ። አሃ ላባርልሽ? አዎ በቃ ውጣ እየተባልክ ነው። አይ አልወጣም። ምን ላድርግሽ? አልወጣም አለኝ። እየቀለድክ ነው? ወይኔ እንዴ አንቺ በእናት እድሜ ልክሽ ነው የቀለድሽው አለሽ አይደል? ያላገጥሽው። እኔ አንድ ቀን ብቀልድ ምን ችግር አለ? ምን ይኸውልሽ ሜላት፣ እስካሁን ለነበረን ጊዜ በጣም አመሰግናለሁ። እሺ ላደረግሽልኝ ነገር፣ ስለወደድሽኝ፣ ስላፈቀርሽኝ በጣም አመሰግናለሁ። ከዚህ በኋላ ግን አይንሽም ማየት አልፈልግም። እሺ ማን እንደሆንክ አውቃል? ሜላት እኮ ነኝ። እና ታዲያ እኔ ምን አልኩ? ቤቲ ነሽ አልኩኝ? ሳራ ነሽ አልኩኝ? ምን አልኩኝ? ምንም አላልኩ። ጥሩ ዋጋ ትከፍልበታለህ። እሺ ውይ አረሳም መቀመጥ ይቻላል? አዎ ይቻላል። ምን ነው ብቻሽ? አይ ምንም። አንተ እንዴት መጣክ? የስራ ባልደረባ ይፈልግ። እሷ እኮ ስራውን ስለጨረሰች ለቃለች። ከዛ በጭራሽ አልጨረሰችም። ወደ ቤቷ እንድትመለስ ፈልጋለሁ። እኔ እዛ ቤት የገባሁት ስራ ስለነበረኝ ብቻ ነው። አሁን ደግሞ ስራዬን አጠናቅቄያለሁ። ስለዚህ እዛ ቤት ተመልሼ የምገባበት ምክንያት የለኝም። በቃ ልጅ እንዴ ወዴት ነው? ወደ ቤቴ ነው። አልሄድም አላልሽኝ እንዴ? እኔ ትንሽ እንድትለምደኝ ፈልጌ ነው። የመርሽ ነው? አረ በደንብ ለምንሽ። እባክሽ ወደ ቤት እንሂድ። ወደ ቤት እንሂድ።